ለዘላለም ሊያምኑት አልቻሉም ነበር። ምክንያቱም ብዙ ሰው ናትናኤል የማይፈልግ ሰው የለም፣ ብዙ ሰው ነው የሚመጣሉ። በመጨረሻ ደግሞ አሳምኗቸው ያለው ነገር ነግሯቸው አምነው ነበር። ግን ጎዳና ላይ መንገድ ላይ ነው ያገኘሁት። በጣም ብርዶት ልብሱ በሙሉ ቅማል በቅማል ሆኖ በጣም ነው ያሳዘነኝ። መስፍን የስራው ይስጠው፣ መስፍንን የስራው ይስጠው። ብድርን ያግኘው፣ በዱንያ ያግኘው። ሙቶ ሳይሆን በዱንያ ነው ያገኘው። እንዳለ ሰውነቱ ቅማል በቅማል ሆኖ ጫት ምንም ጫማ የሚባል ነገር የለም። በቃ ርቦት ምናምን እና ከቤተ ክርስቲያን ስመለስ ነው አግኝቼው ይዤው በባጃጅ ተከራይቼ ይዤው አምጥቼው ገላውን አጥቤ የልጆቼ ልብስ ቀይሬ 1-2 ቀን ከተቀመጠ በኋላ በጣም ይባሰበት። እህቴን አምጡልኝ፣ እህቱን ይገድሉብኛል ምናምን ብሎ ስለ እህቱ በየቀን ያወራ። እስኪ ይሄ ልጅ ጠበል መጠመቅ አለበት ብዬ ጠበል ወስጄዋለሁ። እና እዛ ለምን ትተሽው መጣሽ ብሎ ሲጠይቃት ጊዜ አይ ልጁ በጣም የባሰበት ስለሆነ ተወሰነ ጊዜ እዛ ጠበል መቀመጥ አለበት ብዬ ነው ትቼው የመጣሁት። ስለዚህ አሁን እኔ ካልሄድኩኝ ወይም እኔ ደውዬ ስጡ ካላልኳቸው አይሰጡም ነው ብለው ነው ያወሩት ተነበረው። ግን በመጨረሻ ስልክ ተደዋውለው ልጁ እንዲሰጡ እንዲያሳዩዋቸው፣ ምክንያቱም ብዙ ማስረጃ አሳያቸው ዘላለምን በሱ ጉዳይ ላይ እንደሚሰሩ ጋዜጠኛ እንደሆኑ በሱ ጉዳይ ላይ ብዙ ህይወት እንዳሳለፉ ብዙ መከራ እንደደረሰባቸው ለሱ ብሎ የናህል እንደሚነፉ ነው የተናገረው የነበረው። እና በመጨረሻ ደግሞ እሺ ብሎ ሄደው ነበር። ልጁም ተደውሎለት ተዛ ናትናኤል የሚጠብቅ ልጅ ተደውሎለት ለማንም እንዳሰጠኛ መጣ ነው ብሎ በአንድ ቀን አዲስ አበባ ተመልሰው ደግሞ ወደዛ ሄዱት። የልፋታቸው ልፋት በጣም ነው ያሳዘነኝ። ማለት ዘላለም ብቻ አይደለም በሱ ዙሪያ ያሉ በሙሉ በጣም ነው ያሳዘኑኝ። እና በመጨረሻ ደረሱ ወዛ ከብዙ መከራ ከብዙ ልፋት በኋላ ነው ካሜራ እንድንከፍት የተፈቀደልን አለ። ብዙ ነገር ነበረ ብለዋል ዘላለም ነው ያለው። ከዛ ደግሞ በመጨረሻ ልጁ እኮ ምንድነው ለናትናኤል ይሄን ያህል የሚፈልገው ስላላወቀ ነው። በስሙ አልፈርድበትም፣ ስላላወቀ ነው። ቢያቅ ኖሮ ባንዴ ይሄ ቦታ ነው እዚህ ቦታ አለው ብሎ ይነግራቸው ነበር። ግን ያ ሁሉ ከተከራከራቸው በኋላ ለምን እንደዛ ታደርጋላችሁ? እሱ ማን ነው? ለምን ይፈልጋል? ለምን ከተጠበል ሲጠመቅ ጊዜ ብዙ ነገር ነው የሚናገረው። እኛ መተኛት አልቻልንም። ልጁ በጣም ህመምተኛ ነው። ለምንድን ነው ይሄን ያህል ሰው የሚፈልገው? እዚህ ገዳም ስንት ሰው ነው የሚመጣው? አያችሁ፣ መስፍን አሁንም ይከታተለዋል ማለት ነው። አሁን ከሱ እጅ ሊወጣ አልፈለገም። ገብታችኋል? ብዙ ሰው ነው መጥቶ ስለ ናትናኤል የሚጠይቀው። እኛ ግን ለማንም ለመስጠት አልፈለግንም። ምክንያቱም ልጁ በጣም ታሟል ነው ያለው። በጣም ታሟል፣ እንቅልፍ መተኛት አንቻልንም፣ መጠመቅ አልቻለም። ልጁ በጣም ኃይለኛ ነው የታመነው ያለው። አላህ አፊያ ያርገው። ሌላ ምን ይባላል? አላህ ሱብሃነሁ ወተዓላ ፈጣሪውን አፊያ ያርገው። እና በመጨረሻ ደግሞ የት ነው ያለ ተብሎ ሲጠየቅ ጊዜ አሁን የሆኑ ሰዎች ቤተሰብ ነን ብለው ይዘውት ወጡ። እንዲ ለማንም እንዳሰጣላንም ነበር ወይ እንዴት ተሰጣለ ተብሎ ሲጠየቅ ጊዜ በቀኛ ቤተሰብ ነን እሱ ነው የምንፈልገው ብሎ ስልክ ደውሎ እኛ በለና እንዴት እኔ ያልደወልኩልህ እንዴት ሲለው በሌላ ስልክ ተደውሎልኝ በቃ አሁን ወሰዱት። እና በመጨረሻ ጫካ ውስጥ ይዘውት ነው የገቡት ብሎ ነበር። ከሱን ጋር ተያይዘው ወደ ጫካ ገብተው ነበር። አንዱ ይዞት 2 ሰው ናቸው ብሎ ነበር። አንዱ ተይዘዋል፣ አንዱ አልተያዘም። አኪድ ወይ ናትናኤልን ይዞ ነው የጠፋው ይሆናል። ግን ሆኖም ቀረ ኢንሻአላህ ናትናኤልን ደግሞ ያገኙታል የሚል ተስፋ አለኝ። ምክንያቱም ከገዳም 2 ልጆች ነው ይዘውት የወጡት። አሁን 30 ደቂቃ ነው ብሎ ነበር። በዛ ሰዓት ደግሞ ተራሩጠው አንዱ ተይዘዋል። እና ኢንሻአላህ ናትናኤል ነገ ይዘውልን እንደሚመጡ ሙሉ ተስፋ አለኝ። በናትናኤል ጉዳይ ላይ ያው እንደምታውቁት በጣም ለፍተዋል። አገራችን ላይ ደግሞ እንደዚህ አይነት እናትን አላህ ያብዛልን። በጣም ነው ደስ ያለኝ። ማለት በቃ ጎዳና ላይ ወጥቆ ሳየው ምንም አላስቻለኝም። እናት ነኝ። እኔም 3 ልጆች ነበሩኝ ከዚህ በፊት እነሱ ስላጣሁኝ ነው ይሄን ልጅ ሳይው አልቻልኩም። ለዛ ነው ቤቴ ይዤው የመጣሁት። እና ብዙ መከራና ብዙ ስቃይ እንዳሳለፈ ይናገራል። ስለ እህቱ ነው በቃ ሁሌ ስለ እህቱ ነው እንጂ አንድ ቀን ደስተኛ ሆኖ አውርቶም አያቅም። አንድ ቀን ደስተኛ ሆኖ ተኝቶ አያቅም። በየቀን ማልቀስ ነው። በየቀን እህቴ ናት፣ እህቴ ገባች፣ የት ወጣች፣ እህቴ ሊገሉብኝ ነው የሚለው። ልጁ በጣም ስላሳዘነኝ ነው ገዳም ይዤው የሄድኩት። በጣም ነው የሚያሳዝነው። ደግሞ ልብስ የሚባል ነገር የለውም፣ ተጎድተዋል። ብዙ ነገር ነው የተናገሩት። እና እንደዚህ አይነት እናት የሀገራችን
አላህ ያብዛልን። እንደ ዘላለም አይነት ወጣትም ደግሞ አላህ እንደሚያበዛልን እንደዚህ አይነት ደግ እናትም አላህ ያብዛልን። ለምን ብዙ እናቶች መጥፎ ነገር የሰሩ ሀታ ልጃቸው እንኳን ለጠንቋይ ያሳልፉ የሰጡ ለብር ብለው ልጃቸው አሳልፉ የሰጡ እናት አባት አሉ። ግን አንዳንድ እናቶች ደግሞ እንደዚህም አይነት ጥሩ የሚሰሩ ምንም በማያውቁት ነገር ማያውቃቸው ልጆች ያልወለዷቸው ልጆች ብዙ ነገር መስዋዕትነት ከፍለው በዚህ ልክ እንደዚህ አይነት እናት ቤታቸው ድረስ አምጥተው ልብስ ቀይረው አጥበው በጥሩ ያደገ ልጅ መጨረሻ ላይ ልብስ አጥቶ ጫማ አጥቶ ልብሱ ቅማል በቅማል እንዲሆን ድረስ አደረገው። ምን አለው እንዶ ሳልባጅ ገዝተው ቢያለብሰው በእነሱ ብር አይደለም ይሄን ያህል ጭፈራ የሚጨፍርበት በእነሱ ብር አይደለም። የስንት ሰው ቤት ተገዛለት፣ መኪና ተገዛለት፣ ምን ተባለለት፣ ምግብ ቤት ተከፈተለት። በሱ ብር እኮ ነው ይሄን ያህል ህዝብ የሚገዛው በእነናት ላይ ብር እኮ ነው። እንዶ አንድ ሳልባጅ ገዝቶ ቢሰጠው ምን ችግር አለው? አንድ ሳልባጅ ልብስ ገዝቶ ቢቀይርለት፣ ጫማ ቢሰጠውስ ምን ችግር አለው? ነገም እኮ እሱ ፈጣሪ ብሎት እኮ አግብቶ ልጅ ሊወልድ ይችላል። ይሄ ዛሬ ማንኛውም ነገር የዘራነው የምናጭደው የዘራነው ነገር ነው የምናጭደው። ነገ ልጆቹ ምን እንደሚደርሳቸው በምን አወቀ? ወይስ አይወልድም? በቃ ሁሌ እንደዚህ ተርካሳ በሆነ ነገር እንደዚህ ሁሌ ንጥምጥ ባል እንደነው የሚኖረው። ለነገሩ እሱ እኮ ልቡ ጠቁሯል እኮ ልቡ ጠቁሯል። በቃ ካሁን በኋላ ምንም አይነት ርህራሄ የሚባል ነገር አይኖርም። ምንም ዋስትን የለኝም ነገ ልጆቹ ምን እንደሚያደርጋቸው። ልጆች ቢወልዱም ልጆቹ ምንም ቢሆንም ምንም ዴታ የሌለው አባት ነው የሚሆነው። እኔ እንጃ የሰው ልጅ መቼም ሁሌ እንደተበላሽ አይኖርም። ሁሌ መጥፎ ነገር እንደሰራ አይኖርም። ሊመለስ ይችላል። ፈጣሪ ሊመልሰው ፈጣሪ ልቦና ሊሰጠው ይችላል። ግን ቢሆንም የሰው ልጅ በራሱ ብር ላይ የጨፈረ በራሱ ብር ላይ እንደፈለገ ዝናና በዚህ ልክ በጣም አጂብ እኮ ነው። ብቻ መጨረሻው ደግሞ ተገኝቶ ከዛ ካለበት ስቃይ ወጥቶ ከእህቱ ጋር ተገናኝቶ እህቱ በዛ ጋር ወንድሜ ያደኑኝ ነው የምትለው እሷማ አልሐምዱሊላህ አሁን በጥሩ ሰዎች እጅ ገብታለች። ምንም አትሆንም። እሱ ደግሞ በአንድ በኩል ደግሞ አሁን እንደዚህ ታሞ እንደዚህ ተቸግሮ እህቴ ብሎ ያስቸገረኝ ነው ያሉት ያገኙት ሴትዮ ማለት ነው። መቃንትን ምንድነው ቤተክርስቲያን ይዘውት የሄዱት እናት በቃ እህቴ ነው የሚለው አሁን እህቴ ነው የሚለው። እና ሁላችን ደግሞ ናትናኤል እንዲገኝ እንደምታዩት እነ ዘላለም በጣም ለፍተዋል፣ ደክመዋል። በአንድ ቀን ወዲና አንዴ ቤተክርስቲያን፣ አንዴ አዲስ አበባ፣ አንዴ ቤተክርስቲያን፣ አንዴ ቤተክርስቲያን የሄዱት። በዛ ላይ ደግሞ መንገድ ላይ ልፋት አለ። ካሜራ ላይ ከፍቱ ብዙ ሰው ፈቃደኛ ላይ ይሆን ይችላል። በተለይ ቤት እምነቶችን እንደዚህ ካሜራ ሊከፈት ማን ሰው ፈቃደኛ ይሆን? ያን ነገር ሁሉ አስረድተው እኔ እንጃ ብቻ ናትናኤል ይዘውት እንደሚመጡ እርግጠኛ ነኝ። ሁላችንም ደግሞ ዱዓ ማድረግ አለብን፣ ጸሎት ማድረግ አለብን። ይሄ ልጅ ተገኝቶ በነዘላለም እጅ ገብተው ደስተኛ ሆኖ ከእህቱ ጋር የሚገናኝበት ቀን ይሄ በሱ ዙሪያ የረዱ ሰዎች ደግሞ መልሰው ብድር እንደሚያደርግ እኔ እንጃ ብቻ ካለበት ስቃይ ብቻ ወጥቶ በነዘላለም እየገባ ቀን እኔ ምን እንደምለው ብቻ አላቅም። መስፍን ደግሞ የስራው አላህ ይስጠው። እኔ ምንም አለውም ልቦና ይስጠው፣ ፈጣሪ ልቦና ይስጠው ነው ምለው። ከዛ የዘለነኛ ምንም ማድረግ አንችልም። እኛ እንደሱ ሰዎች ነን፣ እናጠፋለን፣ ጥፋት እንሰራለን፣ ስህተት እንሰራለን። ሆነም ቀረ ደግሞ ከዛ ስህተታችን ተጥፋታችን ታርመን ለፈጣሪያችን ይቅርታን ጠይቀን የበደልናቸው ሰዎች ደግሞ ይቅርታን ጠይቀን መኖር ነው ያለብን። ማናችንም ሆነ በሰው ልጅ ላይ ክፋትን አንስራ፣ መልሶ ስለሚከፍለን ማለት ነው እላችኋለሁ። ውድ ቤተሰቦቼ ሁላችሁም ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አገራችን ደግሞ በድጋሚ አላህ ሰላም ያርግልን። ቪዲዮን ከወደዳችሁ እስከ መጨረሻ ይዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።